ሲጀመር የሚጣፍጥ ነገርም ላይሆን ይችላል ይሰራሽ። ግን ከዚህ በኋላ ከቻልሽ የሚጣፍጥ ነገር ስሪ። አንደኛ ከጓደኞቼ ፊት አሁን ሄርሚዬ ተኝታለች። ያው ልቀሰቅሳትና ይሄን ከመሰለ እንቅልፍ አቋርጫት ወይኔ አስባረረኝ ከቤት። ቆይ ተረጋጋና መታስወጣን ከሆነ አንድ ላይ ነው የምንወጣው። በቃ እንደው እውነቱን ልንገርሽ እኔ በጣም ነው የደበረኝ። ከዚህ በኋላ አንቺ ምሳሌው ምግብ አልበላም። አይ በቃ ወንድሜ ውጭ ልጋብዝ፣ እንደዛ ይሻላል። ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ ነው የሚባለው። ዛሬ ያው ከሄርሜላ ጋር አይደለም መግቢያ ላይ የመጣ ነው፣ ከጓደኛዬ ከአኑ ጋር ነው ከቻል ነው። ዛሬ ከአኑ ጋር ከቻልንበት ምክንያት ያው ትንሽ ወጣ ያለ ቪዲዮ ለመስራት ነው ያሰብነው። በጣም ሊያስፈውለኝ ነው ዛሬ። የምር ምን አይነት ተንኮል እንደምንሰራ ፈጣሪ ከወዲሁ የምር ይውት ይሄ ቪዲዮ መታሰሪ አይላችሁ ምን እንዳሰብን ልንገራችሁ። ማይ ፋሚሊ ዛሬ ሄርሜላ ላበሳጫት ነው። በቃ ቆርጬ የተነሳሁት ላበሳጫት ነው ስላችሁ ጉድ ልሰራት ነው፣ ፕራንክ ላደርጋት ነው ዛሬ የመጣሁት። ፕራንክ ላደርጋት ያሰብኩበት መንገድ እሷ ተኝታለች። አሁን ተኝታ ነው ይሄን ቪዲዮ እየሰራን ያለ ነው። ምን እንዳሰብን ታውቃላችሁ? ከእንቅልፏ እቀሰቅሳታለሁ። ተነሽ ምናምን፣ ተነሽ እርቦኛል ተነሽ ምናምን ብዬ ቀውጤ ያድርገዋለሁ። ከዛ በኋላ ከእንቅልፏ ከተነሳች በኋላ ሐሳቡን ያመነጨው ራሱ ነው። ለሁለት ነው ያመጣነው ቤተሰብ፣ ሐሳቡን ለሁለት ነው ያመጣነው። ከእንቅልፏ ከቀሰቀስኳት በኋላ አኑን መጥቷል። ተነሽ ምናምን ብዬ በቃ የሆነ ቁርስ ስሪልን ምናምን እላታለሁ። መብላት አለብን እርቦኛል ምናምን ብዬ ደክማ ለፍታ ቁርስ ከሰራች በኋላ ምን እንላለን? ውጭ ልንበላ ነው። ቤት አንበላም፣ በቃ ተይው ውጭ ልንበላ ነው እንላታለን። ይሄ በጣም ከባድ ነው። አስቡት እስኪ የሆነ ሰው ከእንቅልፉ በእልም ያለ እንቅልፍ ውስጥ ተኝቶ ቁርስ ስራ ብሎ ተቀስቅሶ ከዛ አይ የተሰራው ምግብ አንፈልግም ውጭ ነው የምንበላው ማለት ኢማጂን እልም ያለ እንቅልፍ ውስጥ ነበረች ልጅቷ። አስቡት ብቻ አቤት ምን እንደምትል እንግዲህ አብረን ነው የምናየው። ቀውጢ ነው የምታረገው። ተነስተን ምናምን ቀውጢ እሺ አይ እኔ ቢኒ አልበላም ምናምን ትላለህ። ለኔ እንዳታስብ ሩዋንዳ ነው የማደርገው። ግን አዝናለሁ ለሚመጣብሽ ነገር በሙሉ። ተዋት የታባቷ ፕራንክ ተደርጋ አታውቅም። ዛሬ ፕራንክ ተደረጋታለች። ለማንኛውም ፋሚሊዎች ይህን ይመስላል ያሰብነው ነገር። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እኔና ሄርሚ ማበረታታት የምትፈልጉ ሰዎች፣ ከፍ ብለን ትልቅ ቦታ ደርሰን ማየት የምትፈልጉ ሰዎች ቪዲዮአችን እስከ መጨረሻው ተከታተሉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ወደ ቪዲዮ። ያው መግቢያው ጋር እንዳያችሁት ነው። አሁን ሄርሚ ተኝታለች። ያው ልቀሰቅሳትና ይሄን ከመሰለ እንቅልፍ አቋርጫት ምግብ ስሪልኝ እርቦኛል ተነሽ ምናምን ብዬ ቀውጤ አድርገዋለሁ። አስነስቻት ምግብ ካሰራኋት በኋላ ደግሞ ልክ ምግቡን ልጨርስ ስትል አይ በቃ ቤት አልበላም ወጥቼ ነው የምበላው ምናምን ነገር እላታለሁ። ከዛ በኋላ ቀውጤ ስታደርገው ያለውን ሪያክሽን የምናየው ይሆናል። እስከ መጨረሻው ነው ትዕግስቷን የምናስጨርሳት። አኑ ሳሎን አለ። ከአኑ ጋር ሆነን አይ እንሂድ ቢኒ እባክህ ውጭ እንብላ ምናምን ብሎ ቀውጤ ያደርገዋል። ከዛ በኋላ ሪያክሽኗን እናያለን። አሁን እንዳትነቃ ያለውን ነገር እስከ መጨረሻው ተከታተሉ። ልቀሰቅሳት ነው። ሄርሚ አንቺ ሄርሚ ታነሽ እርቦኛል። ሄርሚ ኧረ በፈጠረሽ ታነሽ። እንዲህ ስንት ሰዓት እንደሆነ አይተሻል? ቁርስ ነው። ኧረ በለው ታነሽ። አኑን እኮ መጣል ቁርስ እንጋብዛለን ብለህ ነው ቤት ድረስ። ስንት ሰዓት ነው ያለሽ? እንደ 4 ሰዓት ከምናምን ሆኗል እኮ እኔም ቁርስ አልበላሁም። ታንሽ የኔ ቆንጆ ታንሽ፣ በኋላ ትተኛለሽ። ታንሽ እሺ። አሁን ቆንጆ ቁርስ ሰሪልናል። ተሸፍጣን ደክሞሽ ነው በጣም ብታኝ ደስ ይልሻል። የምርሽ ነው እኮ ታንሽና አሁን ቁርስ ሰሪልናል። አኑም ስለመጣ ያው ቆንጆ ቁርስ ስሪልንና እንብላ። ልጁንም እዛ ድረስ ጠርቼው መጡ እኮ ታንሻ
ኧረ እንዳትወድቂ አቡ። ስሪና ፋሚሊዎች እንደምታዩት ቀስቅሻ አስወጥቻታለሁ። እንግዲህ አስቡት ከእንቅልፋችሁ ተቀስቅሳችሁ ምን ከመሰለ እንቅልፍ ተቀስቅሳችሁ ገና ከመነሳታችሁ እንግዳ አለ ተብሎ ቁርስ አሰርቻት አልበላም ልወጣ ነው ስላት ምንድን ነው የሚሰማት? ያው እንደዛ አይደለም እላት ወጥቼ ውጭ ነው የምበላው፣ ካፌ ነው የምበላው፣ የካፌ ምግብ ይሻለኛል፣ ሀሳቤን ቀይሬያለሁ፣ የካፌ ምግብ ነው የምበላው ነው የምላት። እንግዲህ ምን ልትል እንደምትችል እኔ አላውቅም። ምን ልትል እንደምትችል ምን ይሰማታል ብላችሁ ታስባላችሁ? እናንተ ብትሆኑ ጭካኔ ነው ግን የሰራሁባት ከእንቅልፏ ቀስቅሽ። እናንተ ብትሆኑ ምን ልትሉ እንደምትችል አላውቅም። እንግዲህ ሪአክሽኗን አንድ ላይ እናያለን። አሁን እንግዲህ ያው ጉድ ስትል ምናምን እናያታለን። ከሰራራች በኋላ ልታቀርብ ስትል ከአኑ ጋር ቢኔ ተባብለን ላጥ ብለን እንወጣለን። ገብታችኋል? ስለዚህ ምን እንደሚፈጠር አብረን እናያለን። ይመቻችሁ። የአራዳ ልጆች አሁን እንግዲህ ሰማኝ በጣም እየቆየች ስለሆነ ሩዋንዳ ለመፍጠር ምክንያት እንዲሆነን ማለት ነው ብጥብጥ ለማድረግ ምን እንላታለን መሰለ ልሂድና እኔ ማለት ነው ማማ አይደርስም እንዴ ምግቡ ምናምን ብዬ ቀውጥ ይላርኩ ምን ታስባላችሁ ፋሚሊዎች? ሂድና በቃ እንዳልከው ሂድና ምንድነው ምናምን ይሄ ምግብ አይደርስም እንዴ ምንድነው ልንወጣ እኮ ነው ምናምን ኧረ በእናትሽ ሁሉና በቃ አወካክባት ሂዳ በጣም ፊትን ኮስተር አድርገህ ተናገራትና እሷም የሆነ ኮሽታ ይፈጠርባት ፊት ወለና ቢያንስ ማለት ገባ። ከዛ ከመጣሁ በኋላ ደግሞ እንሄድበታለን እናወራበታለን። ፋሚሊዎች እያያችሁ ነው፣ ከጎኑ ነው ሀሳብ የሚሰጠኝ እቺ ልጅ። እኔ በኋላ ወይ መጨረሻ ላይ ቀውጢ ብታረጉ ኃላፊነቱን ራስ ትወስዳለህ። የሆነ ነገር ብትል አንተ ነህ ተጠያቂ። ብቻ ችግር የለውም ሂድ አሁን ያለው። እሺ ፋሚሊዎች እንግዲህ ሂጄ ቀውጢ ላደርገው ነው። እሺ ሪስኩን ግን ራስህ ትወስዳለህ። ዝም በል አንተ እንዴ አየፍታን ይላል። እሺ ሄርሚ እንዴ ምንድነው አይደርስም እንዴ ምግቡ? ኧረ ይደብራል። በእናትሽ ጓደኛዬን ጠርቼው አለ እንዴ ኧረ ይደብራል። እናትዬ ወይ ቶሎ የሚደርስ ከሆነ እሱም እየደበረው ነው። አሉ ደርሷል እኮ አይደለም ማይደርስ ከሆነ ወይ ንገሪኝ። ሰው እኮ ነው ጠርቼ አይደል እንደ አክብሬ ሰው እኮ ጓደኛዬን ጠርቼ ለምዶ ከጓደኛዬ ፊት እንደዚህ የምታሳፍሪኝ ቶሎ ይደርሳል ብለሽ እየሰማሽ ነው። እሱ ራሱ ደብሮታል። ወይ የማይሆን ከሆነ አይሆንም በይ። ሊደርስ ነው ቢል እርግጠኛ ነሽ? የተወሰነ ብቻ ነው የምጠብቅሽ። እሺ 5 ደቂቃ ብቻ።
ቤተሰብ እንዳያቸዋት ነው። ግራ ተጋብታለች። ግራ ገብታታል። አይታታል። ፊቷ ምስኪን ፊቷ ወጣች። ፋሚሊዎች 5 ደቂቃ ከወዲሁ እያሳዘነች ነው። ቤተሰብ ማለት ያሁን እኮ ኖርማል ነው። ወደፊት የሚፈጠርባት ነው ምናምን ምንድን ነው የምትሆነው? አስቡት። ኧረ ምናምን ድረስ ነው እኔ ሪስኩን ራስ ነው የምትወስደው። እኔ እዚህ ነገር ውስጥ አላችሁ ማልተላክ እንዴ ታውቂኝ ካላስ ያናገርልሃል። ምንድነው አንተ እኮ እኔን ሀሳብ ያመጣው? እኔ ግን ሁኔታዋን እየፈረድኩ ያለኩ ሁሉም ነገር እንዴ በልቼ መጣ ያበጥ ይፈንዳ የሚባለው በቃ በጥብጣው መጠረጊያ ስታት ወቃችን መቻሉ ፋሚሊዎች እኔ ግን ምን ልትል እንደምትችል ከዛ በኋላ የምትፈጥረውን ነገር ምናምን እኔ እንጃ ጥሩ ነገር የሚፈጠር እየመሰለኝ አይደለም። ቢኮዝ ከእንቅልፏን የቀሰቀስኳት እንቅልፏን ሳትጨርስ ማለት አይታችኋል። ከእንቅልፏ ቀስቅሻት ያ ሁሉ ነገር እንትን ብለን ምናምን አሁን አንበላም ስንላት ራሱ የሚሰማትን ስሜት ግን አስበው። ከወዲሁ በጣም ትንያልኩ ፋሚሊዎች ታስታርቁኛላችሁ። እኔ የሆነ ነገር ቢፈጠር ታስታርቁኛላችሁ። አይ ስለማታውቃት ነው በነገር ላይ የዋህ ነች ምናምን። በዚሁ አጋጣሚ ስለ ሄርሚ ባህሪ አንዳንድ ነገሮች ልንገራችሁ። በጣም የዋህ ነች፣ መሳቅ መጫወት የምትወድ ልጅ ነች። ግን ደግሞ የሆነ ደረጃ ላይ ከደረሰች ልክ እንደ የዋህነቷ ነች። እዛ ደረጃ ላይ ከደረሰች ለመመለስ በጣም ነው የሚያስቸግር እና የሆነ ነገር ቢፈጠር ሽማግሌ ለመሆን ቃል ግባ ከፋሚሊዎች ፊት ያው ቤተሰብ። እኔም እኮ ያው ገና እኔም ሌላ ሽማግሌ ላመጣ ይችላል። እኔ ነገርም እኮ አልታወቀም። ምን ያንተ ብቻ ወንድሜ። እኔ ሙሉ ለሙሉ ቪዲዮውን እሰራለሁ እስከ መጨረሻው ጥግ ድረስ አስጨንቃታለሁ። ግን ደግሞ ባህሪዋን ስለማውቀው ነው። የዋህ ነች ምናምን ብዙ ነገሮች ታስባለች። ለቤቷ የምታስብ ልጅ ነች። ብዙ ነገር ምናምን ሰውን አክባሪ ነች። ግን ደግሞ ፋሚሊዎች ከደበራትም ደበራት ነው። ቶሎ አትመለስም ካኮረፈችም። እንደዛ ስለሆነ ይሄው በፋሚሊዎች በመወዳቸው በቢኒ ፋሚሊዎች ስም ቃል ግባ። የሆነ ነገር ከተፈጠረ ታስታርቀኛለህ። ችግር የለውም አስታርቃችኋለሁ። ግን እኔም ማስታረቂ ገና ልፈልግ ነው እኮ ወንድሜም ጋር ነው የምትጣለው እኮ አስባችሁታል? እኔ ነኝም መጥቼ ሩዋንዳ ያደረኩትና ጭራሽ እኔ ነኝ የሚሉሳል ነገሩና ያው አስብበት። ሁለታችንም ነው የምንበለው። ቤተሰቦች ከዚህ በኋላ እንግዲህ አበጡ ይፈንዳ። አንዴ ጀምረናል፣ ወደ ኋላ ማለት የለም። አሁን ሳስበው ልጥራት። አዎ ልጥራት። ይድን እርግጠኛ ነው ፈራ ወይ ፈርቶ እያስፈራኝ ነውና ማለት አይደለም። አንተ ሞራል የሚሰብር ነገር እኮ ነው ነገር። እሺ ተጣራ በቃ እሺ ተዘጋጅ። ፋሚሊዎች አሁን ሙሉ ለሙሉ ልቡጥ እንላለን። አንተ እንዳኮረፍክ አይነት ነገር ነው የምታሳይ። ግን ተስማምተናል። ልጣራት ነው ሬጂ ነው። ሄርሚ አረ ሄርሚ ነይ እስኪ አንዴ ነይ ቁጭ በይ እስኪ። በጣም ነው የደበረው የምር ፊቱን ራሱ እንዴት እንደዘፈዘፈ። አይ ምን ማለት ነው ማለት እስካሁን መቆየት በቃ። ከዚህ በኋላ ግን እኔ እንጃ እኔ ምበላ ይገርሙኛል በጣም ማለት እኔ አመጣጤና እንትን ይቻል ግራ ገብቶኛል። ወይ እኮ አትምጡ ይባላል አትምጣ ይባላል እኮ ገባሽ ማለት አይደለም። ይኸውልሽ ጠጋቢ አይደለም ከጓደኛዬ ነው አክብሬ ነው አይደል እዚህ ጋር የጠሩት። አክብሬ ጠርቼው ለምን ጓደኛዬ ፊት አሳፍሪኛለሽ እኮ አይደለም። ይደርሳል እኮ አንድ ነገር ነው አይደል እንዴ? አይደርስም አንድ ነገር ነው፣ ይደርሳል አንድ ነገር ነው። የሁላ ሰዓት ምግብ ሊበላ ከሩቅ ቦታ መጣ አይደል? ከኛ ጋር ቁርስ እንዲበላ ጠራ ነው። አልበላም እያለ ነው። እኔም አልበላም ከዚህ በኋላ ሲጀምር። አይ አሁን እኮ ነው የቀሰቀሳችሁኝ። አሄር ምን ይቅርታ አድርጊልኝና ልወጣ ሙላ እያሰብኩኝ ልወጣ እንዴ? አይ የምር የማይሆን ነገር ነው ያራምድሽ ስልሽ እኔ አልጠበኩም ማለት የሆነ እንዴ ምን ያክል ያቆይሽ ነው የምሬን ነው። ለምን ተጣፋ ምናምን አድርጌ ነበር ያሰብኩሽ ታውቂያለሽ። ግን እኔ ለጠበቅኳት ምናምን አልልሽም እና የምር ሁለተኛ ስፔስ ሲጀምር እኔ ካልሆነ ወይ በቃ እሷን ይቻላል ያናደደች እሷን ይቻላል ነገር እሷን ይቻላል
በቃ ስለዚህ ነው ውጭ ጋብዛለሁ። ውጭ ቆንጆ ምግብ እንበላለን። ወይ እንደዚህ ይሻላል። የሚ በቃ ምን ልትቆጭ ሻላከሽ ነው እንዴ? ውጭ ጋብዛለሁ። በቃ ያረግሽው ነገር ግን ገብቶሻል። መታገስ አቅቶችሁ ሳይደርስ አልሰጣችሁ እሺ፣ ጥሬ ልስጣችሁ። አንቺ አሁንም ድረስ እያሾፍሽ ነው ያለሽ። እኔ የምር ነው እየሮሻለሁ። ውጭ ጋብዛለሁ። እንደዚህ አይነት ነገር እንድትናገር አልፈልግም። ጥሬ ልስጣችሁ ምናምን ጥሬ ልስጣችሁ እናቴ ይሄ ቃል ራሱ በጣም የሚደብቃል። በጣም እኮ ነው። አንደኛ አስቢ፣ ምግብ እስካሁን አልበላም አይደል? ቶሎ አደርሳለሁ። አይ በቃ ወንድሜ ውጭ ልጋብዝ፣ እንደዚህ ይሻላል። እንዴ ምንድን ነው ስርዓት ያዙ ማለት እኮ መታገስ እንትን ብላችሁ እንትን ጥብቅና አርፈደሽ ነው እኮ የምሳር ተቀመጣችሁ ማለት ነው። ለምናገረው እንትን ይገዛል ግን ማለት እንደዚህ አይደረግም። የምሬ ነው። በቃ እንደው ነው ልንገርሽ፣ እኔ በጣም ነው የደበረኝ። ከዚህ በኋላ አንቺ ምሳሌው ምግብ አልበላም። አሳቂ ምንም አልቀለድኩም። ከዚህ በኋላ አንቺ ምሳሌው ምግብ አልበላም። አለቀ። ይቅርታ በጣም ጓደኛዬ፣ አሁን ውጪ ጋር አይ ብለህ ነው እግዚአብሔር ሰዓት ያዛት ተጫማለ። አረ ምን ስለምን ነው ታውሪ? ቁም ነገር እኮ ነው ያለው። እኔ የምር ነው እየወሮሽ ያለሁት። በጣም ነው ያስደበርሽ። ከዚህ በኋላ ውጪ እኔ የምር እሱን ብዬ ነበር የመጣሁት፣ ግን እዚህ ቤት መጥቼ እሱን ብዬ መጥቼ ያየሁት ነገር ልክ አይደለም። እንዴት ነው አረ እንዴ ቁርስ ዝበረልና ጥዬ ነው የመጣሁት። ሁላ ማለት አክብሬያችሁ ኤክስፔክት አድርገሽ ሪስፔክት አድርጋችሁና አሁን ልጁ እርቦታል። ከዚህም በኋላ ነው ማለት ነው። ስለዚህ በቃ ኖርማል ነው። ውጪም ሄደን ጋብዘዋለሁ። በቃ ማለት ነው። ይሄ በጣም ትልቅ ስለሆነ ነው። ይሄ ምን ይላል ማለት አይ እየቀለድኩ ነው ሳይሆን ይኸውልሽ፣ ስንት ሰዓት ነው የወሰደብሽ እንዴ? በዚህ ሁኔታ ነው እንዴ አብረን የምንቀጥለው? እስካሁን ምግብ እንደዚህ ደረጃ ቆይቶ እሺ አሁን ደርሷል። ቁጭ በል ልጁ ረሃብ እንደዚህ እስኪያደርገው ድረስ ለምንድን ነው አንቺ የማታስቢው? እስካሁን እንዴት ትቆያለሽ? እኔ ከዚህ በኋላ አንቺ የሰራሽውን ነገር በቃ አልበላም። አይ ችግር የለውም ለኔስ። እሺ ግን አንተ እንዴት ነው የምትሆነው? ማለት ያሰብኩት ኧረ ተው ሚስኪ በእናትህ ምንድነው የምትደምቀው? እሺ አትናገሪው። ልጁ ና ጓደኛዬ ና እኮ አንተ የሚያስደብር ቃል አትናገሪው። እኔም ብሎ ነው አይደል የመጣው እኮ ነው። ምን አልኩት? አታቀሳሰብ ነው ያልኩት። ና ጓደኛዬ በእናትህ ችግር እኔ ጋብዛለሁ ብቻ እግዚአብሔር። አሁን እንሄዳለን። ቆንጆ ነገር ስለማቀሳሰብ ነው የምታወራው። እናትህ ለቅኝ ነው አቀሳሰብ ምናምን ምን ማቀሳሰብ ነው የምታወራው? በቃ ተረጋጋ። አየሻ ምን አይነት ነገር እንደፈጠር። አሁን እሺ አሳልፊ እንሂድበት። ቆይ እሺ አንድ ላይ ነው ከወጣን የምንወጣው። ቆይ ተረጋጋና መታስወጣን ከሆነ አንድ ላይ ነው የምንወጣው። አይደለም እንዴት ነው የምነግረው? አንቺ ስታስቢው ምንድን ነው ያደረግሽው ነገር? ልጁን በረሃብ ገዩ ነው ወይ? መልሽልኝ። ይሄን ብቻ ልጁን በረሃብ መግደል ነው? እጮሃለሁ። ልጁን በረሃብ ልገይ ነው የፈለግሽው? ጓደኛ ፊት አትናገረኝ። እሺ በቃ እኔ እወጣልሻለሁ። እኔ ያሉን እንትን ፍጭምኩ በቃ እኔ ተጫንከኝ ያሉ ግን አትጭቀስ ብለው እሺ ምንድን ነው የምትይው? እሺ ልጋብዝበት። ልጁን እርቦታል። ከሩቅ ነው የመጣው። ደርሷል። ሰደብሽ እንጂ ጓደኛዬ በጣም ይቅርታ። እኔን አክብረህ እንደዚህ በመሆን በጣም ይቅርታ። አንቺ ጋር ግን ከዚህ በኋላ ምሳሌውን ምንም ነገር አልበላም። አሁን አሳልፊ። ከወጣ ግን እግዚአብሔርን የእናንተ ነገር ያበቃል። ምን ማለት ነው? የእናንተ ነገር ያበቃል አይደለም። የኔና ያንተ ነገር ያበቃል ማለት ምን ማለት ነው? አልበላም አልካ እኮ የኔና ያንተ ነገር ያበቃል ማለት ከዚህ ቤት ከወጡ የኔና ያንተ ነገር ያበቃል። እየሰማህ ነው አይደል? እኔን እንደ ጥፋተኛ ለማስቆጠር ነው የፈለግሽው? አንቺ እኮ ነሽ ምግብ መስራት ያልቻልሽው አንቺ እኮ ነሽ። እኔ ነኝ እንዴ? ከጓደኛዬ ፊት እኮ አንቺ ነሽ አይደል እንዴ ያሳፈርሽ? አንገቴን ያስደፋሽ። አሁንም ሀሳብሽ ነው ከወጣው ድጋሚ አልመለስም። ኦኬ እኔ ስለመጣሁ ነው አይደል? እንደዚህ እኔና አንቺ እናወራለን፣ ግን ይሄን ልጅ ወስጄ መጋበዝ እስኪ ተናገሪ። ምንድን ነው ሀሳብ? እስኪ በደንብ ተናገሪ። እሺ ምንድን ነው የምትይው? ከእንቅልፌ ቀሰቀሳችሁ አይደለ? እኮ ሳይደርስ ደግሞ ልሰጣችሁ አልችልም። ስለዚህ ታገሱኝ። አሁን ደርሷል አልኳችሁ። መቀመጥ ከብዳችኋል።
ይኸውልሽ አንዴ ይሄን ሁሉ ነገር ካረግሽ በኋላ ታገሱኝ ማለት ነው ማለት ነው። አሁን እኔ ልጁን ሂጂ ልጋብዘው ምን ነው የምትይሽ? አዎ ልጋብዘው ከሄድኩስሽ ምን ነው የማይበቃው? እስኪ ተናገሪ። የተናገረው ነገር ልትለው አይደለም እኔ ስለመጣሁ አሁን ባላንቺ ምግብ አልበላም ነው ልትለው እኮ ከቤት ሂዱ አልገባኝም ማለት ጭራሽ ነገር ካረግሽ በኋላ እነዛን ቃላቶች ከተናገርሽ በኋላ ጭራሽ እንኳን ሌላ ነገር እየጨመርሽ ነው። አልገባኝም እኔ ያሰብሽ ነው የምልኝ ማለት ነው። የጓደኛዬን ትንሽ ብዬ እያከበርኩሽ ያለሁት እንጂ ሲጀመር የሚጣፍጥ ነገርም ላይሆን ይችላል ይሰራሽ። እኔ አንድ ነገር ንገረኝ ካልከኝ እኔ እንጃ በሙያዋ እኔ እናከል እኔ ደስተኛ ማለት ነው። በጣም እየተሳቀቅኩ የነበረው ስትሰሪ እንደዛ አይ ከሳግልኝና ቢና እንደ ነገር ጨምር ባለፈው ራሱ ማታ ላይ እየበላሁ ደስ አለኝ። አዙን ጋር ምሳሌው ምናምን ብዙም ደስ አይልም። ለማንኛውም ልጁን ልጋብዘው። ምንድን ነው ያልሽው? ማለት ልወጣ ነው ጋብዤው መለሳለሁ ነው። ምን መሰለሽ ምን አትመለስ ማለት በጓደኛ ፊት ምግብሽ ምናምን እያልክ አትመለስ ማለት የኔና ያንተ ነገር ምናምን እያልሽ ነበር። ምን የኔና ያንተ ነገር ነው? ምን በቃ መናገር ያለብኝ ተናገራለሁ። አይ ብለን ትወጣ ከሆነ በዛው ቀረ ሰማት በዛው ቀረ ማለት ስለዚህ እንደዚህ ከዚህ በላይ እኔ ነኝ ጥፋተኛ። እኔ ማለት ካለብሽ ይቅርታ እንጂ የሚባለው ከወጣ በዛው ቀረ ምናምን ማለት ነው። አዎ እንዴ ተናገረው ነገር ልክ ነው። እስኪ ከዚህ ጋር ወጣው አልመለስም ነው ከወጣው ልክ ሆኖም አልሆነም ቀሰው አታስረዳት። አልመለስም ነው አታስረዳቱ። እሷን ይቻላል ከበር ባረፍክም የሆነ ነገር ባረግም ከበር አልኩል አንተን ተማሪት ያለበት እሱ እኮ አሁን ልወጣ ነው አትመለስም ነው እንሂድ ወንድሜ እንሂድ። በረሀብ ከምገል እንሂድ ማለት ነው። እንደዛ ያደረገኝ አልጠበኩም ነበር። የማሪ ነው ያልጠበቅኩ ነበር። ስለዚህ መታገዝ ከብዳችሁ ጭራሽ ደግሞ ከቤት ውጡልኝ አረገኝ። እኔ ውጡልኝ አላልኩም ሄዳለሁ ነው ያው እኮ ምን ብላ ነገር ተናገርሽ እኮ ያው ከቤት ውጡልኝ እኮ ምን እኮ እንደሌለ እኔ እንደዛለ እንዴ ቀደም እያቀሳሰልክ ነው አልሽኝ። ገዛ ጥሪ ምን ብላ ቀርብልኝ እንዴ ነው ጭራሽ እዚህ ጋር በቃ ተው መከራከር አያስፈልግም። ግን ከዚህ በኋላ ከቻልሽ የሚጣፍጥ ነገር ስሪ። አንደኛ ከጓደኞቼ ፊት እኔም ባለፈው ማታ ይደብሮኝ ነበር ነገር ነበር ጭራሽ ማለት ተስተካክል ምናምን ነገር ነበር ሲጣፍጥ ምናምን ጀልካ እንደ ይበላል አራሪ አንዳንድ እኮ ያው ለመሸፋፈን ትሞክሪያለሽ ግዴታ ነው። በቃ እውነቱን ነገርሽ ይዘም ደግሞ ያስተላል ደስ አይልም። ለማንኛውም በቃ ውጭ መብላት ስላለብን ውጭ ጋብዘው። ስለዚህ አምነህበት ነው የምትሄደው ማለት አምነህበት ምንድነው እንደዚህ የምትባል እንዴ? እኮ የእኔና ያንቺ ቤት ነው። ለምንድን ነው አምነህበት የምትሄደው? የበለዘ ያደረገ እንግዳ ነው ያለው እንግዳ ነው ያለው በቃ ልጁን ማስቀየም አልፈልግም። ልጋብዘውና መለሳለሁ። አለቀ በቃ። ምን ነው ማስቀየምሽ? ስሪ ብዬ ድሉን ሰጠሁሽ፣ መስራት አልቻልሽም። አለቀ በቃ። እንዴ ከጓደኛዬ ቀስ በላበኝ። ከጓደኞቼ ፊት እኮ ነው እንደዚህ አይነት ነገር እየሰራሻለሽ። እንዴ ዶሮ ነው እንዴ የምትሰሪው? 3 ሰዓት ነው። አይ በቃ ነው መሄድ ነው የምፈልገው። ፋሚሊዎች ወይኔ አስባረረኝ፣ ከቤት አስባረረኝ፣ ቤተሰቦች አስባረረኝ። ኃላፊነቱን ራስ ከዚህ ቤት ድጋሚ አትመለስም ያለችው እኔ ጉድ ነው የተፈጠረው ማለት በጣም እላፊ የሆነ ነገር የማይባል ነገር እኮ ነው ያልኩት። እንዴ ልታስገባኝ ነው? በር ከፍታለች። አንተ እኔ በቃ ይሄ ነገር ከትዩና አውራት። እኔ ማለት እንደዛ ነው የሚሻለው ቢኒ። አረ ፋሚሊዎች አንተ ምንድን ነው የሚሻለሽ? አጣቆርኬ በቃ ከዚህ በኋላ አትገባም እኮ ነው ያለችው። አንተ እኔ ራሱ በጣም ፊቷ እናቲቱን የሆነ ታይም ላይ በጣም አሳዘነችኝ። የሆነ ፊቷ የሆነ እንትን ሲል በቃ አልቻልኩም። እየዞርኩ ምናምን ነበር ካየች የሆነ ምን እያለቀሰች ነው? ከታርጎ እስኪ ከታርጎ